እንደ እግዚአብሔር ቃል እንዲህ እናደርጋለን። በነገራችን ላይ እኛ የተፈቀደልን መርቁ ነው እንጂ እርገሙ የሚል ቃል አልተፈቀደልንም። እኛ የተፈቀደልን ጸልዩ እንጂ ተሳደቡ የሚል ቃል አልተፈቀደልንም። እኛ የተፈቀደልን መልካም አድርጉ እንጂ ክፉ አድርጉ የሚል ቃል አልተፈቀደልንም። መጽሐፍ ቅዱስ ይሄንን አያወራልንም። አልፈቀደልን። ክፉ አልፈቀደልንም። ግን አንድ ነገር አላለው በኢየሱስ ክርስቶስ በመንገዴ ላይ በአገልግሎቴ ላይ በኢየሱስ በኑሮዬ ላይ በኢየሱስ ክርስቶስም ደጋግመህ ከመጣ ይሄንን እንገር በኢየሱስ ክርስቶስም በህይወቴ ላይ በተዳሬ ላይ በጌታ ስራ ላይ በማገለግልበት ነገር ላይ ደጋግመህ ከመጣ በኢየሱስ ክርስቶስም መጀመሪያ ልጸልይልህ እችላለሁ። በኢየሱስ ከእንደገና ልጸልይብህ እችላለሁ። እግዚአብሔር ሆይ ከመንገዴ ላይ አንሳልኝ ብዬ ልጸልይ ይችላል። እግዚአብሔር ሆይ አንተ ተዋጋልኝ ብዬ ልጸልይ ይችላል። ለምን ነው ታውቃለህ? መጽሐፍ ቅዱስ ሲናገር እግዚአብሔር ይዋጋላቸው ነበር ይላል። ስለዚህ አሸነፉ። እግዚአብሔር ስለተዋጋላቸው አሸነፉ። አንተ የጌዲዮን ጦር እኮ እግዚአብሔር ስለተዋጋለት ነው ያሸነፈው። የእስራኤል ጦር እኮ በኢየሱስ ክርስቶስ ፈርዖን ያሸነፈው እግዚአብሔር ስለተዋጋለት ነው። በኢየሱስ ክርስቶስ እግዚአብሔር ስለተዋጋለት ነው ዳንኤል በኢየሱስ ክርስቶስም ጠላቶቹን ያሸነፈው። በኢየሱስ እግዚአብሔር ይዋጋልናል። ስለዚህ በኢየሱስ ክርስቶስ ይሁን በመንገዳችን ላይ ለምትቆሙ በኢየሱስ ክርስቶስ ክፋትን ለምታደርጉ የኛን ነገር ለመምታት የኛን በረከት ለምትመቱ ለምትፈልጉ ተኝተን አናድርም። በኢየሱስ ክርስቶስ መጀመሪያ እንጸልይላችኋለን። ከዚያ በኋላ እምቢ የምትሉ ከሆነ ችክ የምትሉ ከሆነ ግን እንጸልይባችኋለን። ጌታ ምስክሬ ነው። በኢየሱስ ክርስቶስ እግዚአብሔር ከኔ ጋር ነው ያለው አለ እንዳለ አረጋግጬ አውቃለሁ። ሴንስ አደርጋለሁ በኢየሱስ ክርስቶስ። ምክንያቱም እግዚአብሔር ከኔ ሳይድ ነው። ስሙን እየጠራው ታላቅነቱን እያወራው ኃያልነቱን እያወራው እግዚአብሔር ከኔ ሳይድ ነው። በኢየሱስ ክርስቶስ ስራችሁ ይፍረስ፣ ምክራችሁ በኢየሱስም ይመታ፣ ቋንቋችሁ ይደበላለቅ፣ ጭድ በጭቃ እንደሚረገጥ ተረገጡ በኢየሱስ ክርስቶስ። በአንድ በኩል የመጣው በኢየሱስ ክርስቶስ በሰባት በኩል ጠላት ይበተን በኢየሱስ። ምክራችሁ አይሳካ። የእግዚአብሔር እሳት ወረደች እንጨትና ውሃውን በላች እንደሚለው እንደ ሕያው ቃሉ በኢየሱስ ክርስቶስ በእኛ በቅዱሳን ላይ በአገልግሎት ላይ የምትወጡ የአጋንንት የደብተራ የሟርት የድግምት ልጆች በኢየሱስ ክርስቶስ እግዚአብሔር እሳቱን ይላክባችሁ። በጌታ በኢየሱስ መንገዳችን ብሩህ ነው። በኢየሱስ ክርስቶስ በመንገዳችን ላይ ጠላት ሊቆም አይችልም። በበረከታችን ላይ ጠላት ሊቆም አይችልም። ምክንያቱም እግዚአብሔር ከፍቶታልና ማንም ሊዘጋው አይችልም። እግዚአብሔር የከፈተው ማንም አይዘጋም። ሲጥራን ቆፍራ ልደፍን ትችላለህ። ኤሴቅም ተቆፍሮ ልደፍን ትችላለህ። ሳቤቅም ተቆፍሮ ልደፍን ርሆቦት ጋር ስደርስ ግን ልደፍን አትችልም። ስለዚህ ምን ትላለህ መሰለህ? መስፍንን በክፉ ነገር አልገናኘውም እያልክ ትሄዳለህ። በኢየሱስ ክርስቶስ ዘመኑን፣ ትዳሩን፣ ህይወቱን፣ አገልግሎቱን በክፉ ነገር አንገናኘውም እያልክ ትሄዳለህ። በኢየሱስ ይሄ የእግዚአብሔር ቃል ነው የሚናገረው በኢየሱስ። ስለዚህ በኢየሱስ ክርስቶስ ርሆቦት ጋር ያለነው አሁን የእግዚአብሔር ቃል ጋር ያለነው። ስለዚህ አልፈናል፣ ወጥተናል። በኢየሱስ ክርስቶስ ድል ሆኖልናል። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ።